ሰላም እንዴት ናችሁ? ይሄ ፍሬሽማን ላይ የምትወስዱት ጂኦግራፊ ዩኒት 2 እንጀምራለን ማለት ነው ዛሬ። እንግዲህ ዩኒት 2 ላይ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን እናያለን ማለት ነው። እና ይሄንን ፓወርፖይንት ከፈለጋችሁ ቴሌግራም ላይ በዚህኛው ቴሌግራም በዚህኛው ሊንክ ገብታችሁ ልታገኙ ትችላላችሁ። ይሄኛውን ፓወርፖይንት ብቻ ሳይሆን የተለያዩ ጥያቄዎችም አሉ። የፍሬሽማን ላይ የምትወስዱ ጥያቄዎች አሉ። እነዛ በቴሌግራም ጆይን አድርጋችሁ መጠቀም ትችላላችሁ ማለት ነው። እና ይህን ዩቲዩብ ከወደዳችሁ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ እና ከላይክ አድርጋችሁ ጀምሩ ደስ ይለኛል ማለት ነው። ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን ምንድነው? ጂኦሎጂ ማለት ራሱ ከጂኦሎጂ ስንጀምር እንግዲህ ጂኦሎጂ ኢዝ ዘ ስተዲ ኦፍ ዘ ኤርዝ ዘ ማቴሪያልስ ኦፍ ዊች ኢት ኢዝ ሜድ ዘ ስትራክቸር ኦፍ ዞዝ ማቴሪያልስ ኤንድ ዘ ፕሮሰስ አክቲንግ አፖን ዘም ይላል። ጂኦሎጂ ማለት ምንድን ስለ መሬት የሚያጠና ሳይንስ ነው ይላል። እንግዲህ ማቴሪያልስ ኦፍ ዊች ኢት ኢዝ ሜድ እና መሬት ከምናት ማቴሪያል ላይ የተሰራቸው ዘ ስትራክቸር ኦፍ ዞዝ ማቴሪያል ይላል። ያ ማቴሪያል ብለን የምንጠራው ደግሞ ቅርጻቸው ምን ይመስላል እና መሬት እንዴት ነው ከጊዜ ወደ ጊዜ ስሩ ታይም እንዴት ስትቀየር መጣች፣ ምናት ቅርጾችን ሼፖችስ አላት የሚለው ነገር የሚያጠና ሳይንስ ነው ማለት ነው። የጂኦሎጂ ብለን የምንጠራው ማለት ነው። ጂኦሎጂ ማለት ነው በቀላሉ እዚህ ጋር መያዝ ያለባቸው እናንተ ኢዝ ኤር ሳይንስ ነው፣ የመሬት ሳይንስ ነው። which is deals with what evolution of the earth's process that shape the earth's surface ይላል። ምንድነው ይሄ ጂኦሎጂ ብለን የምንጠራው? እንግዲህ ስለ መሬት የሚያጠና ሳይንስ ነው በዓል። እንግዲህ ያ ደግሞ መሬት እንዴት ኢቮልቭ አደረገች፣ እንዴት ነው ከጊዜ ወደ ጊዜ እንዴት ስትቀየር መጣች። ያን ብቻ ደግሞ አይደለም፣ ስለ መሬት ሼፕ ቅርጽ የሚያጠና ነው ማለት ነው። ሼፑ ምን ይመስላል? ሰርክል ነው ወይስ ምንድን ነው? ሬክታንጉላር ነው ምንድን ነው ነገር የሚያጠና ነው ማለት ነው። ራውንድ ነው ዋት ዘ ሼፕ ኦፍ ዘ ኤርት ብሎ የሚያጠና ሳይንስ ነው ማለት ነው። የመሬት ሳይንስ ነው ማለት ጂኦሎጂ ብለን የምንጠራው ማለት ነው። አን ኢምፖርታንት ፓርት ኦፍ ጂኦሎጂ ስተዲ ኦፍ ዋት ኢንክሉዲንግ ዘ ስተዲ ኦፍ ኦርጋኒዝምስ ዛት ሃቭ ኢንሃቢታንትድ አወር ፕላኔት ይላል። አካባቢ አወር ፕላኔት ላይ የሚገኙት ኦርጋኒዝሞችን የሚያጠና ሳይንስ ነው ማለት ነው። ይሄ ጂኦሎጂ ብለን የምንጠራው ማለት ነው። Much of geology is concerned with the events that took place in the remote past when no one was around to witness them, and with features which are far beneath the earth's surface where no one can see them ይላል። ይሄ ጂኦሎጂ ብለን የምንጠራው እንግዲህ ከኢቨንቶች ጋር የተገናኘ ነው፣ ከክስተቶች ጋር ማለት ነው። ያ መቼ የተገኘው? ሪሞት ፓስት ከዚህ በፊት በጣም ከረጅም ዓመታት ከቢሊዮን ዓመታት በፊት ያለውን ነገር ኢቨንቶች የሚያጠና ሳይንስ ነው ማለት ነው። ጂኦሎጂ ብለን የምንጠራው ማለት ነው። አዛታ ማንም ሰው ላየው የማይችለው እብን ይላል። ስለ ውስጣዊ መሬት ጥልቅ ገብቶ የሚያጠና ነው ማለት ነው። በነዚ ኤርዝ ሰርፌስ ይላል። ምክንያቱም ማንም ሰው ለምሳሌ ቆፍሮም ሊሆን ይችላል ወታይበር አድርጎ በጥልቀት ገብቶ እስከማያጠና ማጥናት በማይነስበት ቦታ ግን ይሄ ጂኦሎጂ ብለን የምንጠራው የሚያጠና ሳይንስ ነው ማለት ነው። በተለያየ ሂንቶች ክሎች አሉ፣ እነዛ ላይ ዲፔንድ ሆኖ የሚያጠና ነው ማለት ነው። ዛት ግሬት ዲል ኦፍ ጂኦሎጂካል አንደርስታንዲንግ መስት ዜርፎር ቢ ኦብቴንድ ባይ ኢንፈረንስ ዩዚንግ ክሎዝ ፍሮም ዋት ካን ቢ ሲን ኤንድ ዋት ካን ቢ ሜዠርድ ይላል። እንግዲህ እነዚህ እንግዲህ ኢቭን የሰው ልጅ እንግዲህ ገብቶ ወይም ደግሞ ላያገኝ የማይችል ወይም ደግሞ ኢቪደንስ ማግኘት የማይችል ይሄ ግን ገብቶ የሚያጠና ሳይንስ ነው ማለት ነው። ጂኦሎጂ ብለን የምንጠራው ደግሞ እንግዲህ ዲፔንድ ኦን ዋት ክሉ ላይ ዲፔንድ ሆኖ ነው የሚያጠናው እነዚህ ነገር ማለት ነው። ምንድነው መታየት የሚችለው ምንድነው ሜዠርድ መደረግ የሚችለው ነገር የሚያጠና ሳይንስ ነው ማለት ነው። ይሄ ጂኦሎጂ ብለን የምንጠራው ማለት ነው። እንግዲህ ጂኦሎጂ ማለት ስለ መሬት ማጥናቱን ስለ ስተዲ አባውት ኤርዝ መሆኑን አትርሱት ማለት ነው። እንግዲህ እሱን የሚያጠናው ደግሞ ዲስታንስ ላይ ፓስት ላይ ያለውን ነገር የሚያጠና ነው ማለት ነው። መሬት እንዴት ነው ከየት መጣች፣ እንዴት ተፈጠረ የመሆን ነገር መሬት ማን ነው የፈጠረው የመሆን ነገርም የሚያጠና ሳይንስ ነው ማለት ነው። ጂኦሎጂ ብለን የምንጠራው ማለት ነው። እንግዲህ የተለያዩ ክሎች አሉ ማለት ጂኦሎጂ እንዴት ያጠና የመሆን ነገር እንግዲህ የሚያሳዩን ሂንቶች አሉ ማለት ነው። ለምሳሌ መጀመሪያ ጂኦ ፊዚክስ ብለን የምንጠራለን ማለት ነው። ጂኦ እና ጂኦግራፊ እና ፊዚክስ ማለት ነው። አንድ ላይ እንግዲህ እነዚህ ምንድን ነው ስተዲንግ ኤርዝኩዌክ ዌቭ ዊች ካን ፔኔትሬት ዲፕ በኔዝ ኦፍ ዘ ኤርዝ ሰርፌስ ይላል። ጂኦ ፊዚክስ ብለን የምንጠራው ደግሞ ምንድን ነው የሚያጠናው? ስለ መሬት መንቀጥቀጥ የሚያጠና ነው ማለት ነው። እንግዲህ የመሬት መንቀጥቀጥ ወይ ደግሞ ኤርዝኩዌክ ብለን የምንጠራው ምንድን ነው? ዋን ኦፍ ዘ ኢንተርናል ፓርት ነው። እንግዲህ የውስጣዊ መሬት ወይ ፎርስ ነው። ይሄ ስለ መሬትን እንግዲህ አፕ እና ዳውን የሚያደርግ ነው፣ ወይም ደግሞ የመሬት ቅርጽ ላይ ትልቅ ተጽዕኖ ያለው ወይም ደግሞ ኢንፍሉዌንስ የሚያደርግ ነው። እንግዲህ ይሄን ኤርዝኩዌክ ወደፊት የምናየው ይሆናል። ጂኦፊዚክስ ስለዚህ የሚያጠና ነው ማለት ነው። አንድ ላይ ጂኦግራፊ እና ፊዚክስ ማለት ነው። ጂኦ እና ኬሚስትሪ ጂኦግራፊ እና ኬሚስትሪ ደግሞ ምንድን ነው? አናላይሲስ ኦፍ ዲቴይልድ ኮምፖዚሽን ኦፍ ዘ ሮክ ይላል። ይሄ ደግሞ ምንድን ነው? ስለ አለቶች መስባበር አለቶች እንግዲህ ያሉ የተለያዩ አለቶች እነሱ ወደ ትናንሽ ነገር ሲቀየሩ ስለነዛ የሚያጠና ነው። ይሄ ጂኦ ኬሚስትሪ ብለን የምንጠራው ማለት ነው። ሌላኛው እንግዲህ ስለ መሬት ስለ ኤርዝ እንግዲህ
የሚያወራ ወይም ደግሞ መሬት እንዴት ነበረች የሚለው ነገር ወይም ደግሞ ስለ አባውት ኢንፎርሜሽን ኦፍ ዘ ኤርዝ የሚሰጠን እንግዲህ ኮንቲኔንታል ድሪፍት ቲዮሪ ብለን እንጠራለን ማለት ነው። ይሄ ኮንቲኔንታል ድሪፍት ቲዮሪ እንግዲህ የማን ሀሳብ ነው ወይም የማን ፕሮፖዛል ነው ከተባለ እንግዲህ የአልፍሬድ ዊግነር ሀሳብ ነበረ ማለት ነው። ይሄ እንግዲህ ዜግነቱ አውስትራሊያን ሰው ነው። ስለ አየር ንብረት ወይም ደግሞ ክላማቶሎጂስት የሆነ ሰው ነው ማለት ነው። ይሄ ወይም ስለ አየር ንብረት የሚያጠና ሰው ነበረ ማለት ነው። ይሄ አልፍሬድ ዊግነር ብለን የምንጠራው ማለት ነው። እንግዲህ ሀሳቡ ምን ነበር? የአልፍሬድ ዊግነር ሀሳብ ትልቅ ሀሳብ ነው። እንግዲህ ዓለም አቀፍ ላይ እንግዲህ ስለ መሬት ያወራው ወይም ደግሞ ያመጣው ፕሮፖዛል ሀሳብ ምንድነው ብሎ ነገር ስናይ እንግዲህ about 200 million years ago all the present day continents bounded up or assembled together forming a single huge continent called Pangaea ይላል። እንግዲህ ይሄ አልፍሬድ ዊግነር ብለን የምንጠራው ይላል አሁን ላይ ያለችው 7 ኮንቲኔንት ይላል። ዛሬ ላይ እንግዲህ there are 7 ኮንቲኔንትስ in our world so እነዚህ 7 ኮንቲኔንት ይላል ድሮ ላይ ፓስት ላይ ከ200 ሚሊዮን years ago ወይም ደግሞ ከ200 ሚሊዮን ዓመታት በፊት አንድ ነበረች። ሲንግል የሆነ ኮንቲኔንት ነበረች። ዛሬ ላይ የምናየው ኮንቲኔንት አይደለም አልነበረም። ያ ምን ብለን እንጠራለን አለ ፓንጃ ብለን እንጠራለን ማለት ነው። ፓንጃ ራሱ ምን ማለት ነው? ከሁለት ወርድ የመጣ ነው። ባይዘው ፓንና ጂያ ከምለው ማለት ነው። እንግዲህ ምንድነው ኦል ኤርዝ ማለት ነው። ፓንጃ ማለት ማለት ነው። ዴፊኒሽን ኦፍ ፓንጃ ምን ማለት ነው? ኦል ኤርዝ ማለት ነው። ሁሉም ሀጉር አንድ የሆነችበት ማለት ነው። እንግዲህ ሁሉም ማለት አንድ የሆነችበት ማለት ነው። ዛሬ ላይ እንግዲህ ወደ 7 የሚሆኑ ኮንቲኔንቶች አሉ። ዛሬ ላይ የምናገኘው ኮንቲኔንት እንግዲህ ድሮ ላይ ከ200 ሚሊዮን በፊት እንግዲህ አንድ የሆነ ሲንግል የሆነ ኮንቲኔንት ነበረች ብሎ የሚያወራ ሰው ነው። ወይም ደግሞ ስለ አየር ንብረት የሚያጠና ነው። ይሄ እንግዲህ አልፍሬድ ዊግነር ብለን የምንጠራው ይህን ሀሳብ የሚያነሳ ነው ማለት ነው። እንግዲህ እሱ ምን ይላል እንግዲህ ለምሳሌ እንግዲህ እዚህ ጋር እንደምታዩት ለምሳሌ ይሄኛው ፒክቸር ምን ይላል? እነዚህ እንግዲህ አንድ ለምሳሌ ኖርት አሜሪካ፣ አውሮፓና ኤሽያ እዚህ ይገኛሉ። ሳውዝ አሜሪካ፣ አፍሪካ፣ ኢንዲያ፣ አንታርክቲካ እንግዲህ እነዚህ አንድ ላይ ነበሩ። ይሄ ፓንጂያ ማለት እንግዲህ ኦል ኤርዝ ብለን የምንጠራው ወይም ደግሞ ሁሉም ሀገሮች ኮንቲኔንቶች አንድ የሆኑበት ጊዜ ነበረ ማለት ነው። እንግዲህ ከ245 ሚሊዮን ጊዜ ጎ ማለት ነው። at the beginning of the Mesozoic era the larger super continent Pangaea was split into Gondwanaland and Laurasia ይላል። እንግዲህ at the beginning of Mesozoic era እንግዲህ የተለያዩ ኢሮች አሉ። ወደ 4 የሚሆኑ ኢሮች እናያለን። መጀመሪያው ፕሪካምብሪያን ኢራ፣ ፓሎዞይክ ኢራ፣ ሶስተኛ ነው ይሄ ሜሶዞይክ ኢራ ወይም ሚድል ኤጅ ወይም ሚድል ላይፍ ብለን የምንጠራው እና መጨረሻው ደግሞ ሲኖዞይክ ኢራ ተብሎ የሚጠራል። እነሱን ኢራ ወደፊት እናያለን እዚሁ ቻፕተር 2 ላይ እና ይላል። ለማንኛውም ሜሶዞይክ ኢራ ላይ እንግዲህ እነዚህ ኮንቲኔንት ይሄ ፓንጂያ ብለን የምንጠራው ወይም ደግሞ ሁሉም ኮንቲኔንት 7 ኮንቲኔንት አንድ የነበረችበት ጊዜ ነበረ። ይሄ ፓንጂያ ብለን የምንጠራው ብያቸዋለሁ። ያዙ እንግዲህ እዚህ ጋር ይሄ ፓንጂያ ደግሞ ወደ 2 ቦታ ስፕሊት ሆነ ወይም ደግሞ ሰፓሬት ሆነ ይላል። እንግዲህ እና ያ ምን ይባላሉ? ጎንድዋናላንድ እና ሎወርጂያ ማለት ነው። ጎንድዋናላንድ ማለት ሳውት በደቡብ በኩል ሲገኝ፣ ሎወርጂያ ደግሞ በኖርዝ በኩል የሚገኝ ማለት ነው። ሶ እንግዲህ በሜሶዞይክ ኢራ ላይ ነበረ ማለት ነው። በዚህኛው ኢራ ኮንቲኔንት ይሄ ፓንጂያ ብለን የምንጠራው ስፕሊት ሆነች ማለት ነው፣ ወደ 2 ቦታ ማለት ነው። ጎንድዋናላንድ እና ሎወርጂያ ብለን እንጠራለን ማለት ነው። ጎንድዋናላንድ ደግሞ ምንድን ነው እና ሎወርጂያ ምንድን ነው ስንል እንግዲህ ጎንድዋናላንድ ብለን የምንጠራው ፈርዘር ፍራግመንት ኢንቱ ዘ ሳውዘርን ኮንቲኔንት ይላል። እንግዲህ ሳውዘርን ኮንቲኔንት ተብሎ ይጠራል። ይሄ ጎንድዋናላንድ ብለን የምንጠራው ማለት ነው። ሎወርጂያ ደግሞ ኦፖዚት ኦፍ ዚስ ኖርዝ ኮንቲኔንት ተብሎ ይጠራል ማለት ነው። ይሄ ጎንድዋናላንድ ብለን የምንጠራው እነማንን ያካትታል? እንግዲህ እነማንን ኮንቲኔንት ይዛል? አፍሪካን ኮንቲኔንት እዚህ ውስጥ ነው የሚገባው። አውስትራሊያ፣ አንታርክቲካ፣ ኢንዲያን ሰብኮንቲኔንት፣ አረቢያን ፔኒንሱላ እነዚህ የመሳሰሉት እንግዲህ በጎንድዋናላንድ የሚገኙ ናቸው ማለት ነው። ሌላኛው ደግሞ ምንድነው በሎወርጂያ ወይም ደግሞ በኖርዝ አካባቢ የሚገኙ ነው። ኖርዝ ኮንቲኔንት ብለን የምንጠራቸው ደግሞ በሎወርጂያ ውስጥ ይካተታሉ። እነዛ ምንድናቸው? ኖርዝ አሜሪካ፣ ዩሮፕ፣ አረብ፣ ኤሽያ እነዚህ የመሳሰሉት ደግሞ ምንድናቸው? በግሪንላንድ ራሱ እንግዲህ በሎወርጂያ ውስጥ ይካተታሉ ማለት ነው። ሶ እንግዲህ ዓለም እንግዲህ ወይም ደግሞ እንግዲህ ፓንጂያ ብለን የምንጠራው እንግዲህ ሜሶዞይክ ኢራ ላይ ወይም ደግሞ ሜሶዞይክ ኢራ እንግዲህ ወደ 3 እንከፍለዋለን። እሱም ራሱ እናያለን ወደፊት። ኦልሬዲ ትራሺክ ፔሪድ ላይ ነው እንግዲህ ይሄ ፓንጂያ ብለን የምንጠራው እንግዲህ ስፕሊት የሆነው ማለት ነው። ሎወርጂያ እና ጎንድዋናላንድ ተብሎ ማለት ነው። ሎወርጂያ ብለን የምንጠራው እንግዲህ እዚህ ጋር ሲላይ እንደምታዩት እንግዲህ በኖርዝ በኩል ሲገኝ፣ ጎንድዋናላንድ ደግሞ በሳውዝ ኮንቲኔንት የሚገኝ ነው ማለት ነው። ሶ ይሄንን ላይታችሁ ለማየት ሞክሩ። እንግዲህ ፓንጂያ ማለት እንግዲህ አንድ ሀገር ወይም ደግሞ ሁሉም ኮንቲኔንት አንድ የሆነችበት ጊዜ መሆኑን አትርሱ። እንግዲህ ከጊዜ ስሩ ታይም እንግዲህ ኮንቲኔንት ወደ 7 ሀገር እንደተከፋፈለች ይታያል። እንግዲህ ላይ ለምሳሌ አፍሪካ
እዚህ ጋር ለምሳሌ አፍሪካ በጎንድዋና እንደምትገኝ አንታርክቲካ፣ አውስትራሊያ፣ ሳውዝ አሜሪካ እነዚህ እንግዲህ ከኢኩዌተር በታች የሚገኙት እንግዲህ ያው አፍሪካ ኦልሬዲ ሚድል ላይ ነው እንግዲህ ኢኩዌተር ላይ ስለምትገኝ ብቻ በሳውዝ ኮንቲነንት ውስጥ ነው የምትገኘው ማለት ነው አፍሪካ እና ኤሽያ እና ዩሮፕ እና ኖርዝ አሜሪካ ደግሞ እነዚህ ደግሞ ምንድን ናቸው ሎሬዣ ውስጥ የሚገቡ መሆኑን አትርሱ ማለት ነው። እነዚህ ሎሬዣ ውስጥ የሚገቡ ማን ናቸው? ፓርቲ ውስጥ የሚገኙ የትኛው ናቸው? ጎንድዋና ውስጥ የሚገኙ ደግሞ ማን ናቸው የሚለው ነገር ማወቅ እንግዲህ ምንድን ነው ወገን እንግዲህ ምንድን ነው ይህን ኤቪደንስ ሲያመጣ እንግዲህ አህጉር እንግዲህ አንድ ነበረች ከምለው እንግዲህ የተለያዩ ኤቪደንሶች አሉ ማለት ነው። አይደለም ማንኛውም ሳይንስ እንግዲህ ዝም ብሎ ተነስቶ እንግዲህ መሬት አንድ ነበረች ሌላ አይችልም አይደለ? ማንም ስለማይቀበለው ማለት ነው። እንግዲህ የተለያዩ ኤቪደንሶች አሉ ማለት ነው። አልፈርድ ወገን እንግዲህ ያቀረባቸው ኤቪደንሶች ምንድን ናቸው የሚለው ነገር ስናይ እንግዲህ የመጀመሪያው ፊት ኦፍ ዘ ኮንቲነንት ይላል። ዘ ኦፖዚንግ ዘ ኮስት ላይን ኦፍ ዘ ኮንቲነንት ኦፍ ፊት ቱጌዘር ይላል። እንግዲህ ይላል እነዚህ ስፔሻሊ በሳውዝ አሜሪካ እና በዌስት አፍሪካ በኩል ያለው እንግዲህ ፊት ያደርጋሉ ያል ማለት ነው። ያ ምን ማለት ነው? ኮስት ላይን አይደለ? ለምሳሌ በሳውዝ አሜሪካ እና በአፍሪካ መካከል ይሄ አትላንቲክ ኦሽን ብለን የምንጥረው አለ። እነዚህ ፊት ብናደርጋቸው ይሄ ሳውዝ አሜሪካ እና አፍሪካን ኮንቲነንት እነዚህ ፊት ብናደርገው ወይ ብናመጣቸው ብንገጥማቸው ምን ያደርጋሉ ይላል? ፊት ያደርጋሉ ወይም ደግሞ የሆነ ይገጥማሉ ማለት ነው። እንግዲህ ልክ እናንተም ልክ እንደምታዩት እንግዲህ ምንድን ነው የሆነ በቃ ሼፓቸው በጣም ይመሳሰላል ማለት ነው። ያ ማለት ነው አፍሪካ ወይም ደግሞ ሳውዝ አሜሪካ ከአፍሪካ ከዚህኛው ካርታ ወይም ደግሞ ኮንቲነንት እንደተገነጠለች ያሳያል ማለት ነው። ይሄ ማለት ነው ይህንን እንደ ኤቪደንስ ያቀርባል ማለት ነው። ይሄ አልፍሬድ ዌገነር ብለን የምንጠራው ማለት ነው። ሶ ሁለተኛ ደግሞ ምንድነው ማች ኦፍ ማውንቴንስ ቤልትስ ሮክ ታይፕ ኢፍ ዘ ኮንቲነንትስ አር ሪሰምብልድ አስ ፓንጂያ ማውንቴንስ ኢን ዌስት አፍሪካ ኖርዝ አሜሪካ ግሪንላንድ ኤንድ ዌስተርን ዩሮፕ ማች አፕ ይላል። እንግዲህ እነዚህ ፓንጂያ ብለን የምንጠራው እንግዲህ እነዚህ ሀገሮች ወይም ኮንቲነንቶች አንድ ከሆኑ እነዚህ ማውንቴኖች ፕላቶች ፕሌኖች እነዚህ የመሳሰሉት እንግዲህ በዌስት አፍሪካ የሚገኙ ተመሳሳይ መሆን አለባቸው። በኖርዝ አሜሪካ የሚገኙት እንግዲህ ተመሳሳይ መሆን አለባቸው አይደለ? እነዚህ ማች ያደርጋሉ። ከዌስተርን ዩሮፕም እንግዲህ ማች የሚያደርጉ ናቸው። ምን ማለት ነው? ያ ማለት ምንድን ነው? ለምሳሌ በዩሮፕ የሚገኝ በኤሽያ የሚገኝ የተለያዩ ማውንቴኖች አሉ። ለምሳሌ እዛ የሚገኙ ማውንቴኖች በአፍሪካ የሚገኙ ማውንቴን እና በሳውዝ አሜሪካ የሚገኙ ማውንቴኖች ሮኮች አላቶች ምንድን ናቸው? የሆነ የሚመሳሰል የሆነ ኮማን የሚያደርጋቸው ነገር አለ። ያ ማለት ደግሞ ምን ማለት ነው? ከዚህ በፊት እንግዲህ እነዚህ ኮንቲነንቶች አንድ እንደነበሩ ያ ኤቪደንስ ነው ብሎ ያቀረበው ነው እንግዲህ ማለት ነው። ይሄ አልፍሬድ ዌገነር ብለን የምንጠራው ማለት ነው። ሌላኛው ደግሞ ምንድን ነው? ዲስትሪቢዩሽን ኦፍ ፎሲል ማለት ነው። ዲስትሪቢዩሽን ኦፍ ፕላንትስ ኤንድ አኒማልስ ፎሲልስ ኦን ሰፓሬት ኮንቲነንትስ ፎርም ዲፊኒት ሊንክድ ፓተርን ኢፍ ዘ ኮንቲነንት አር ሪሰምብል ይላል። እነዚህ ፎሲሎች ደግሞ የቅሬታ አካል ብለን የምንጠራው ነው እንግዲህ የእነዚህ ስርጭት ይላል በአሜሪካ እና በሳውዝ አሜሪካ እና በአፍሪካ የሚገኝ እንግዲህ ፎሲሎች ቅሪተ አካሎች እንግዲህ አንድ የሆነ ተመሳሳይ ነው ይላል ማለት ነው። ያ ማለት ደግሞ ምን ማለት ነው? በሳውዝ አሜሪካ እና በአፍሪካ መካከል በዩሮፕ እና በአፍሪካ መካከል ያለው ፎሲላቸው ኮመን የሆነ የሚያደርጋቸው ነገር ከሆነ ያ ማለት ምን ማለት ነው? ፓንጂያ እንዳለ ከዚህ በፊት ፓንጂያ አንድ አህጉር እንግዲህ አንድ እንደነበረች እነዛ ኤቪደንስ ናቸው መረጃ ናቸው ብሎ የሚያነሳ ሳይንቲስት ነበረ ማለት ነው። ይሄ አልፍሬድ ዌገነር ማለት ነው። ሌላኛው ደግሞ ምንድነው? ፕላዮ ክላይሜት ነው የአየር ምድር ስለ አላቶች ፎርምድ 200 ሚሊዮን ይርስ ኤጎ ኢን ኢንዲያ አውስትራሊያ ሳውዝ አሜሪካ ኤንድ ሳውዘርን አፍሪካ ኦል ኤግዚቢትድ ኤቪደንስ ኦፍ ኮንቲነንታል ግላሽን ይላል። እንግዲህ ለምሳሌ ፕላዮ ክላይሜት ብለን የምንጠራው ምንድነው? ከ200 ሚሊዮን በፊት ይላል አላቶች እነዚህ በኢንዲያ እና በአውስትራሊያ የተፈጠሩት ምንድን ናቸው? የሆነ ተመሳሳይ ናቸው ይላል ማለት ነው። እንደ ኤቪደንስ ማቅረብ እንችላለን የእነሱን ግላሽንስ ማለት ነው። ስለዚህ ምንድን ናቸው ኤቪደንስ አቅርብ እንግዲህ ማቅረብ ችሏል ማለት ነው። አልፍሬድ ዌገነር ማለት ነው። ዝም ብሎ አይደለም ማለት ነው። የተለያዩ እንትኖች አሉ ግን ጂኦሎጂስቶች ስለ ጂኦሎጂ የሚያጠኑ ሳይንቲስቶች አሉ። እነዛ አልፍሬድ ዌገነር ያመጣው እንትን ልክ አይደለም። ሲጀመር እሱ የሚያጠነው ስለ አየር ንብረት ነው እንጂ ስለ ጂኦሎጂ ምን አገባ የሚሉ ሳይንቲስቶችም አሉ። እዚህ ላይ እናንተ ላይ ኦልሬዲ ምጃቸው ስላ የለም። እናንተ ግን ሰርች ማድረግ ጎግል ማድረግ ትችላላችሁ። የእሱን ሀሳብ የሚቃረኑ አሉ ማለት ነው። ሌላኛው እንግዲህ በዚህ ቶፒክ የምናየው ጂኦሎጂካል ፕሮሰስ ነው። እንግዲህ ኢንዶጀኒክ እና ኤግዞጀኒክ ፎርስ የሚባሉ አሉ። እነሱ እናያለን። ምን ማለት ነው? ኢንዶጀኒክ ብለን የምንጠራው ማለት ነው። ኢንዶጀኒክ ማለት ምንድን ነው? ኢንተርናል ፓርት ሲሆን ኤግዞጀኒክ ፎርስ ብለን የምንጠራው ደግሞ ውስጣዊ ፎርስ ወይ ደግሞ ኃይል ብለን እንጠራለን ማለት ነው። ጂኦሎጂ ማለት እንግዲህ ቅድም እንደነገርኳችሁ ጂኦሎጂ ስተዲ ኦፍ ሃው ኤርዝ ማቴሪያልስ ስትራክቸርስ ፕሮሰስ እንደ ኦርጋኒዝምስ ሃቭ ቼንጅድ ኦቨር ታይም ይላል። እንግዲህ ጂኦሎጂ ማለት ስለ መሬት የሚያጠና ነው ብያቸው አይደለ? እንግዲህ እነዚህ የኤርዝ ማቴሪያል የመሬት እንትን ማቴሪያሎች ቅርስ ስትራክቸር ፕሮሰስ
ኦርጋኒዝምስ እንግዲህ ከጊዜ ስሩ ታይም ቱ ታይም እንዴት ሲቀየር እንዴት እየተቀየረ መጣ የሚለው ነገር የሚያጠና ሳይንስ ነው እንግዲህ ጂኦሎጂ ብለን የምንጠራው ማለት ነው። ሶ ዚስ ፕሮሰስ አር ዲቫይድድ ኢንቱ ቱ ሜጀር ግሩፕ ይላል እንግዲህ በሁለት ቦታ ከፍለን እናያለን ማለት ነው። ይሄንን ማለት ነው ኢንዶጀኒክ እና ኢንዶጀኒክ ብለን የምንጠራው እንግዲህ ኢንተርናል ፎርስ ነው እና ኤክሶጀኒክ ነው ሌላኛው ነው። ኤክሶጀኒክ ደግሞ ምንድነው? ኤክስተርናል ፎርስ ማለት ነው። ምን ማለት ነው? ኢንዶጀኒክ ኦር ኢንተርናል ፎርስ ብለን የምንጠራው ማለት ወይም ደግሞ ኢንተርናል ፎርስ ብለን የምንጠራው ምንድን ነው ካለ እንግዲህ ስለ ውስጣዊ ኢንተርናል ፓርት ኦፍ ኤርት የሚያጠና ነው ማለት ነው። ማለት ስለ ውስጣዊ ለምሳሌ ምንድን ነው ቮልካኖ ብትወስዱ ማለት ነው ራፕሽን ማለት ነው አክቲቪቲ ኦል ቴክቶኒክ ፕሮሰስ ላይክ ፎልዲንግ ፎልቲንግ ሪፍቲንግ ዋርፒንግ እንድ ሲንኪንግ እነዚህ መሰረት ምንድን ናቸው? ኢንተርናል ፓርት ናቸው። ምክንያቱም ምንድን ናቸው? ይሄ እነዚህ የሚፈጠሩት እንግዲህ መሬት ውስጣዊ መሬት ላይ ነው እንጂ ውጫዊ መሬት ላይ አይደለም ማለት ነው። ማለት እንግዲህ ለምሳሌ የእሳተ ገሞራ ብለን የምንጠራው እንግዲህ የሚነሳው መነሻው ከየት ነው? ከመሬት ስር ነው ማለት ነው። ፎልዲንግ የመሬት መታጠፍ፣ ፎልድ የመሬት መሰንጠቅ፣ እነዚህ መሰረት እንግዲህ ሲንኪንግ ደግሞ የመሬት መንቀጥቀጥ ኤርትኩዌክ ብለን የምንጠራው እንግዲህ እነዚህ ኢንተርናል ፎርስ ናቸው ማለት ነው። ኦሮጂነስ ማለት ነው? ኦሮጂነስ ማለት እንግዲህ ማውንቴን ቢውልዲንግ ማለት ነው። እንደ ኤፕሮጂነስ ብለን የምንጠራው ደግሞ ምንድን ነው? ስሎ ራይዚንግ ሲንኪንግ ኦፍ ዘ ላንድ የመሬት ራይዝ ማድረግ ወይም ደግሞ መስመጥ ማለት ነው። አንዳንድ ለምሳሌ በተለያየ ምክንያት ለምሳሌ በኤርትኩዌክ ሊሆን ይችላል፣ በቮልካኖ ሊሆን ይችላል። እንግዲህ መሬት ምንድነው አፕና ዳውን ያደርጋል ወይም ደግሞ ራይዝ ያደርጋል ወይም ደግሞ ሲንክ ያደርጋል ማለት ወይም ይሰምጣል ወይም ደግሞ ከፍ ይላል ማለት ወይም ማውንቴን ይፈጠራል ወይም ተራራ ይፈጠራል ወይም ደግሞ ስንት ሸለቆ ወይም ቫሊዎች ይፈጠራሉ። እነዛ የሚፈጠሩበት ሂደት ምን ተፈጠራል? ኢፕሮጀነሲስ ተብሎ ይጠራል ማለት ነው። ማውንቴን ደግሞ የተለያዩ ተራራዎች የሚፈጠሩበት ደግሞ ማውንቴን ቢውልዲንግ ብለን የምንጠራው እንግዲህ ወይም ተራራ የሚፈጠርበት ለምሳሌ ራስ ዳሽን፣ ክሊማንጃሮ በአፍሪካ ከወሰዳችሁ እነዛ ቢውልዲንግ ፕሮሰስ የሚፈጠርበት ፕሮሰስ ምን ተፈጠራል? ኦሮጂነሲስ ተብሎ ይጠራል ማለት ነው። ይህንን ፈተናቸው ላይ ስለሚወጣ ያዙ። ማለት ኦሮጂነስ ማለት ምን ማለት ነው ነገር ማውንቴን ቢውልዲንግ እንደሆነ ማወቅ አለባቸው ማለት ነው። This geological forces build up various landforms such as mountain, plateau, depression ይላል። እንግዲህ ቅድም እንዳልኳቸው ምንድን ነው እነዚህ ጂኦሎጂካል ፎርሶች እነዚህ ኢንተርናል ፓርት ኦፍ ኤርት ብለን የምንጠራቸው እንግዲህ የተለያዩ መልክዓ ምድር አቀማመጥን እንግዲህ ይቀይራሉ ማለት ነው። ማለት ምናት መልክዓ ምድር አቀማመጥ እንዲፈጠሩ ያደርጋሉ። ለምሳሌ ማውንቴን እንዲፈጠር ያደርጋሉ። ተራራ ማለት ማውንቴን ማለት እንግዲህ ተራራ ማለት ነው። ፕላቶ አለ። ፕላቶ ደግሞ ምንድነው? ከተራራ በታች የሚገኝ በጣም ትንሽ ከፍ ያለ ነገር ግን ምንድን ናቸው? በጣም ለጥ ያለ ማለት ነው። ኦኬ ለጥ ያለ መሬት እንደሆነ ማለት ነው። ላይክ እንደዚህ ተራራ አይደለም ማለት ነው። ፕላቶ ለምንድነው? እና ዲፕሬሽን ደግሞ በጣም ዝቅተኛ ቦታ ማለት ነው። ስንት ሸለቆ ቫሊዎች ምናምን የሚፈጠሩበት ማለት ነው። ሌላኛው ደግሞ ምንድነው? ኤክሶጀኒክ ብለን የምንጠራው ደግሞ ወይም ኤክስተርናል ፕሮሰስ ወይም ደግሞ ውጫዊ ላይ ነው ማለት ነው የሚካሄደው። ዚስ አር ጂኦሞርፎክ ፕሮሰስ ኮንሰርንድ ዊዝ ሎወሪንግ ኦር ስሙዚንግ ኦፍ ኤርዝ ሰርፌስ ይላል። ይሄ ደግሞ ኤክሶጀነስ ኦር ኤክስተርናል ፕሮሰስ ብለን የምንጠራው ይላል ምንድን ነው? መሬትን ሎወሪንግ ወይም ደግሞ የመሬት መሸርሸር እንዲያንስ ማድረግ ወይም ደግሞ ከፍ እንዲሆን የሚያደርግ ነው እንግዲህ ኤክሶጀኒክ ብለን የምንጠራው ማለት ነው። they also called gradational process or degradation and aggradation ይላል። ይሄ ምን ብለን እንጠራለን ይላል? ወይም መሬት እንዲሸረሸር የሚያደርግ ስለሆነ ግራዴሽናል ፕሮሰስ ተብሎ ይጠራል። ያመት ማለት ነው መሬት ምን ያደርጋል? ዲግራዴሽን ያደርጋል ማለት ነው። አግሬዴሽን ያደርጋል ማለት ነው። ወይም ደግሞ መሬቶች ምንድነው እንዲያደርጉ እንዲሸረሸሩ ያደርጋል ማለት ነው። ለምሳሌ እዚህ ጋር የተለያዩ ማውንቴኖች ካሉ እዚህ ጋር እነዚህም እንዲቦረቦሩ ያደርጋል ማለት ነው። በተለያየ ምክንያት ማለት ነው። ለምሳሌ በሬንፎል ሊሆን ይችላል። በነዚህ በሬንፎል እንግዲህ አሁን አንድ መሬት እንግዲህ ውሃ ይዞ ሲሄድ ምናምን ምን ይሆናል? ሎወሪንግ ይሆናል አይደለ? ያንን ነው የሚያሳየው ማለት ነው። ሶ ሞዲፋይድ ሪሊፍ እንግዲህ ተራሮች እንዲፈጠሩ ሊያደርግ ይችላል። ወይም ደግሞ ተራሮች ሞዲፋይ የሚያደርግ ነው ማለት ነው። ፕሮሰስ ኢንክሉድ ለምሳሌ እንግዲህ እነዚህ ዌዘሪንግ ለምሳሌ ዌዘሪንግ እንግዲህ በሁለት ቦታ ከብለን እናያለን። ለምሳሌ ኬሚካል ዌዘሪንግ እና ፊዚካል ዌዘሪንግ ብለን እንጠራለን ማለት ነው። ማለት የኬሚካል ዌዘሪንግ ማለት እንግዲህ ኮምፕሊትሊ ነገሮችን የሚቀይር ማለት ነው። ማስ ትራንስፈር ኢሮዥን እንግዲህ ለምሳሌ መውሰድ ይቻላል። በውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል፣ በዊንድ ሊሆን ይችላል፣ በወተር ሊሆን ይችላል። የሚፈጠሩ ኢሮዥኖች የመሬት መሸርሸር፣ ዲሮዴሽን፣ ፔኒፕላኔሽን እነዚህ ዲፖዚቲንግ ብለን የምንጠራቸው እነዚህ በኤክስተርናል ፓርት መሆኑን ማወቅ አለባቸው ማለት ነው። ሶ ዛሬ እዚሁ ይብቃን። ይህን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መድረግ አይረሳ። ቴንኪዩ